በጣም እየከበደኝ ነው ሁኔታችሁ በጣም ይከብደኛል። ትላንትናም ባየሁት ዳኒ ሮስት እኔ አላቀም በሚዲያ ቃለው ዳኒ ሮስት የምትባል ልጅ ሌላ ንግግር የተናገርከው ንግግር ምንድነው? ሚስቴን ቃማኝ፣ ሚስቴን እንደዚህ ያደረካት፣ ሚስቴን እንደዚህ ያረካት ነው እያልክ ያለው። ስለዚህ ብሩኬ ደግሞ እንደዛ አይነት ልጅ አለመሆኑ ማንንም ሰው ይመሰክርለታል። ከሀይሚ ጋር እንዳይለያዩ እንዳይጣሉ ነው እንጂ እኛ የምንፈልገው ሌላ ሰው ገብቶ እንዲህ በጠብጣለሁ ቢል ህይወትን ነው ማመሰቃቀልልህ። ያጉል እንደዚህ ወንድ ነኝ ምናምን ከተማዬ ነው ምናምን ብለህ የምታስብ ከሆነ ወንድ ልጅ አገር የለውም። ታውቃለህ አይደል? ገር በጣም ነው የተገረምኩበት። ምክንያቱም ይሄና አልተግስት ሰጥቶ ወንድ ልጅ ነህ ሁለተኛ ለዚህ በአገጭ እንዲህ መኮር ከምትችል ልጅ እንዲህ በአገጭ እንዲህ ማለኛ አዲስ አበባ ሊሄድ ነው ሀይሚና ብሩክን ለማስታረቅ። ኦ ማይ ጋድ ብሩክ ያለቅል። ሰላም ሰላም፣ ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። ቪዲዮ ስትጀምሩ ላይካን የተጫናችሁ ጀምሩ። ብዙ ሰዎች ቪዲዮን አሉ ግን ላይክ አታረጉምና ላይክ አርጉ ማለት ፈልጋለሁ ውድ ቤተሰቦች። እና የዛሬ ትንሽ ይከብዳል የእውነት ስነግራችሁ ማለት ነው። ነገሮቹ በቃ አለ አይደለ ወደ ተደራራቢ እየመጣ ነው ማለት ነው ይመስለኛል። በኋላ ላይ እንግዲህ ደስ የሚሉ ነገር መለኛና ሀፍቴሽ ተናገሩ ያለው ነገር በጣም ትክክል ነው። ሁሉም ነገር ምንም ማለት ስህተት የለበትም ስላችሁ ሁላችሁ እንዳዳመጣችሁ ከሆነ ምን እያሉ ነው? ታረቁ፣ አንደኛ ነገር ታረቁ ነው እያሉ ያሉትና ምንድነው ነገሩን ያበላሽ ያለው ዳኒ ነው። ዳኒ ደግሞ ጉቶ የሆነ ነገር ታውቃላችሁ አይደለም? የሆነ እንትን አሁን ባርዛፍ ሲቆረጥ የሚቀረው ታች የሚቀረውን ታውቃላችሁ? መቼም አያድግም እሱ እንደዛ ነው የሚቀረው። እና ብትፈልጡ ምንም ብትሉ እንትን ለጥቅም አይሆንም። ስለዚህ ዳኒ ከዚህ በፊት እቺ ልጅ ብዙ ጊዜ ሲታረቁ ከርመዋል። አሁን ደግሞ ከዚህ በፊት ዳንኤል ብላኛለች እና ከሷ ጋር መለየት ፈልጋለሁ ብሎ እስቲ ያስቡት። መድኃኔዓለምን አንተን አትወድም ሶሲ ዳንኤል ብላ ነው የምትጠራክ ብሎ ጓደኞቹ እና ሂሳብ እና ዳኒ እና ሁለት ልጆቹም አሉ። በጣም ነው የሚያስጠላብኝ፣ በጣም ነው የሚያስጠላበት። ከዛ በኋላ አረ ሶሲ እኔና አንቺ እንጣላለን፣ እንለያለን፣ መለያየት አለብን። እኔና አንቺ ለእኔ ቦታ የለሽም፣ ዳንኤል ብለሽ ነው የምትጠሪኝ፣ ዳኒ ሳይሆን ዳንኤል ብለሽ ነው የምትጠሪኝ፣ ለእኔ ፍቅር የለሽም ብሎ አስንቅጾ ነግሯት ነበር። ልጅቷ ናት። እንዴት ይሄ ሁሉ አመት 4 አመት ሙሉ ቀልድ አይደለም፣ ያስነው ህይወት ነው። እንዴት ዳንኤል ብላ ጠርታኛለች ብሎ ከኔ መለየት ትፈልጋለህ ብላ በድጋሚ ቤት ጠርታ ከነጎደኞቹ ጋር ይቅርታ አድርግልኝ እኔ ዳንኤል ብዬ ስለጠራው ብላ ይቅርታ ጠይቃ ሳምንት እንኳን አልሆነም እኮ ወደ እሱ ህይወት የተመለሰችው ማለት ነው። ይሄ ለምን አነሳውላችሁ መሰላችሁ? ይሄ ዳኒ ተብዬው ከልጅቷ ጋር መሆን አይፈልግም። ገብታችኋል አይደለም? ለምን እንደሆነ ታውቃላችሁ? ሰው ልጅ ሲፋቀር ማለት ነው መከባበር አለ፣ የሆነ መከባበር አለ። በቃል አይደል? በጥሩ ቃላቶች መነጋገር አለ። እነዚህ ሁለቱ መካከል ግን እነሱ ነገሮች ምንም ነገር የለም። በቃ እንደ ኖርማል ሰው ነው የምታዩትና ስለዚህ ዳኒ ምንድነው የሚፈልገው? ከዛ በኋላ እሷ በጣም ቼክ ታደርግብኛለች እያለ ሶሻል ሚዲያ ላይ ዩቱብ ላይ ገብታችሁ ብቻ አዳምጡት። ማርያምን ቼክ ታደርግብኛለች፣ እሷ ደግሞ እሱ ቼክ አድርጎብኛል ከየሆነች ልጅ ጋር እንደዚህ ሆነዋል ብሎ በቃ ለድለ ህይወታችሁ የሆነ የተመሰቃቀለ ነገር ነው
የእውነተኛ ታሪክ፣ እውነተኛ ፍቅር፣ እውነተኛ መንገድ ላይ አይደሉም፣ አልነበሩም። አሁንም ሊሆኑ አይችሉም። ምን ያለች ፋንቶ በሉ ነገ ከነገ ወዲያ ማርያምን ተለያይተው ነው የምናያቸው። ምክንያቱ ያስታውቃል የእነሱ ግንኙነት ማለት ነው። ኤከሌ ብላ ጠርተኛለች ስሜን አላቆላመጠችም ብሎ እንለያይ የሚለው ወንድ እውነት ለሷ ፍቅር አለ ማለት ነው። ይሄ ሰውዬ ለእቺ ልጅ እውነት ይወዳታል ማለት አይከብድም? ይከብዳል። ይሄ እነሱ ምክንያት ነው የሚፈልጉት። ዳኒ ከዚህ በፊት ምክንያት ፈልጎ ዳንኤል ብላኛለች ስለዚህ መለየት አለብን ብሎ ያሰበ ሰውዬ አሁን ደግሞ ሌላ ወንድ ጋር አገኘቻለሁ እና ከሌላ ወንድ ጋር ቤት ውስጥ ሩም ይዞ ሩም ይላል። ሩም ፈጣሪ ሩም ያርግክ ሩም እያለ እና አንዳንድ ጊዜ ማለት ነው ራሳችን ሳናምን እኮ ሰው ማመን አንችልም። ታውቃላችሁ አይደለም? ይሄ የምሬን ነው የምላችሁ። መጀመሪያ ራሳችን ስናምን ነው ሰው ልጅ የምናምነው እና ራሱ ሌባ ስለሆነ ራሱ እንደዚህ አይነት ነገሮች ስለሚሰራ ሁሉም ሰው እንደ ራሱ ነው አድርጎ የሚቆጥሩ አሁን እሱ ማለት ነው። ሲቀጥለኛ ልጅ ብሩኬ ተብዬው ብሩክዬ የኔ ጀግና የኔ ወንድም ልጁ እኔ 100% እንደሚያስበው ማለት ነው። እሱ እናንተ እንዳንድ እሱ ድንግል ይመስለኛል። እሱ ድንግል ይመስለኛል። እኔ ብሩኬ ተብዬው እንደዛ ነገር ይመስለኛል። ብቻ እንደዚህ አይነት ነገሮች እኔ ንክኪ አልፈልግም። ሀይሚ ውጭልኝ ስላት ነበረ እኮ እዚህ ዱባይ ራሱ የመጡ ቀንት ማለት ነው። እኔ እንደዚህ አይነት ነገሮች ከሴቶች ጋር ንክኪ እኔ አልፈልግም እያለ ነበረና ኒንጃ ቢመረመረሁም ብሩኬ ድንግል እንደሚሆን እርግጠኛ እና በዚህ ነገር ለምን አረጋግጡም እያልኩ ነው እኮ እኔ ማለት ነው። እሷ እንኳን ለምን አስመረምራትም? ወይን እሷን ታብታብ ሰርታለች ወይን አልሰራችም ነው ማስመርመር ይቻላል አይደለም? እናንተ እስቲ ኮመንት ላይ ያስቀምጡልኝ። ሀይሚ ደግሞ አውቃ ነው የምትገግመው። የምሬን ነው እላችሁ። ዳኒ ሌባ ስለሆነ ልጆቹን ሊያምኑ አልቻለም። ሀይሚ ደግሞ ብሩኬ እዚህ ከሴት ጋር አይታ አታውቅም። እሱ እንደዚህ ነገሮች አያውቅም። እንዴት ያላመነችው አይሮን ነው። ብቻ ምናልባት እንግዲህ ጠርጥላ ሊሆን ስለሚችለው ነው እንጂ ማለት እሷ ይመስለኛል ሀይሚ አውቃ ነው ማለት ግግም ያለችው እሷን ለማናደር ስላደረገ እኔም እሱን ለማናደር ላደርግ ብላ ነው። እና እንግዲህ ዛሬ ደግሞ ሀፍትሽና መለኛ እንቅጩን አስተላልፈዋል ለዳኒ ማለት ነው። ስነ ስርዓትን ያዙ። ብሩኬ እንደዚህ አይነት ልጅ አይደለም፣ ማንም አለም ይመሰክርለታል። እንዲህ አይነት እንደማይሰራ እንደዚህ አይነት ልጅ እንዳልሆነ ማንም ሰው ይመሰክርለታል ብለዋል። እንግዲህ ወንድሞቹ እውነት ነው እናሰክራለሁ። እኔ ራሴ በእግሬ 10 በእጄ 10 በ20 ጣጤ ፈርምለት በእግሬ ፈርምለት ከእናንተ በእጆች አለ በ10 ጣጤ ፈርምለታለሁ ለብሩኬ። እኔ ራሴ ሰው እኮ እናንተ እንዲሁ አይታችሁ ታውቃላችሁ እኮ እውነት ለመናገር እና ብሩኬ እንደዚህ አይነት ባለጌ ልጅ አይደለም። ለፕራንክ ነው የምር ፕራንክ ባይሆን ራሱ እኮ እንዴት ሀይሜን ይጠራታል እያለ ነበረ። ይሄ መለኛ ማለት ነው። በጣም ነው የሚያሳዝነኝ በነገራችን ላይ ከሀፍትሽ ማለት ነው። ይሄ ልጅ መለኛው ያሳዝነኛል ማለት ንጹህ የሆነ ሰው ታውቃላችሁ እናንተ እንዴት ሊበላችሁ በጣም የዋ አይነት ሰው ነው። እና በዚህ አጋጣሚ የብሩኬ የኔ ወንድም ባትሆን ይቆጨኝ ነበረ እያሉ ስለሆነ በጣም ነው ደስ ያሉኝ። ማርያምን ማለት በቃ ወንድሙን እንደዚህ ሚዲያ ላይ ወጥቶ ከፍ አድርጎ የእሱ ማንነት ሲያወሩ እኔ በጣም ነው ኩራት የተሰማኝ። ማርያምን የብሩኬ ቦታ ቢሆን እኔ ዛሬ እኔ እንጃ ደስታውን አልችልም። እና እንጃ ብሩኬ በጣም እድለኛ ነው በነገራችን ላይ በዚህ አጋጣሚ
እና ብሩኬ ራሴን ጠብቆ ነገሮችን ምን አስተካክለው እያሉ ስለሆነ አስተካክለው፣ ሀይሚ ወደ ራስሽ ተመለሺ፣ ታረቁ፣ ይበቃችኋል። በጣም የሚያስጠላ አዲያ ላይ ናችሁ አላችሁ እና አይዲያው ቀይሩት፣ የፕራንኩ ማለት ነው። ስለዚህ ወደ ራሳችሁ ተስተካክሉ፣ ወደ ራሳችሁ ተመለሱ ማለት ፈልጋለሁ እኔ እና ውድ ቤተሰቦቼ የዛሬው ይሄን ይመስላል ነበረ እና ፈጣሪ ሰላም አውርዶ እነሱ ፍቅር ሰጥታቸው በፍቅር ደግሞ አንድ ቀን እንደምናያቸው እርግጠኛ ነኝ እኔ እና መላኩና አፍትሽ ደግሞ ደስ የሚለው ዜና አስተላልፈዋል። ስልካችሁን ክፈቱ መለኛ አዲስ አበባ ሄዳሉ እያለ ነው እና እሱ ሲሄድ እርግጠኛ ነኝ ወዲያው እንደምታረቁ። ነገር ግን ሁሉም እግዚአብሔር እጅ ላይ ነው አለው እና መቼም እንደማይለያዩ ደግሞ አስረግጦ ነግሮናል። አፍትሽና መለኛ እውነት ነው፣ መቼም አይለያዩም ሀይሚና ብሩክ። ያው ከዚህ በላይ ትዕግስት ይስጥ ነው የምንለው። ኑርልን፣ ያው ሀይሚዬም ኑሪልኝ፣ ፍቅር ይስጣችሁ ነው የምለው። ያው ከዚህ በኋላ ደግሞ ከዚህ ቪዲዮ በኋላ ደግሞ ጥሩ ነገር እንደምናይ እንደሚታረቁ ነው። ምናልባት ስልካቸው ሰርቶ መለኛውም ሊሄድ ይችላል። ብቻ ይመቻችሁ፣ ሰላም ሁኑልን። መልካም ምድር ከሰጠችኝ ጥሩ ነገር አንዱ ወንድሜ ነው የኔ ወንዱ። ትልቅ ነገር ዓለም ያሳየችኝ ወንድሜን ወንድም ነው ስላለችኝ ወንድሜ በኔ ህይወት ክፍል ተለጥፏል ያውድቅ ያንተ ምስል። ታውቃለህ ይገባሃል ደርሶ